ኢየሱስ እግዚአብሔርን ቃል ከኔ ጋር እናያለን። መጽሐፍ ቅዱስ የያዛችሁ ሮሜ መጽሐፍ ምዕራፍ 13 ከቁጥር 11 ላይ ያለ ክፍል እናነባለን። ሮሜ ምዕራፍ 13 ከቁጥር 11 ላይ ጀምሮ ያለ ክፍል እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም ከጎናችሁ ያለው ሰው እስቲ ንቃ በሉት። አልሰማም? ንቃ በሉት። ቅድም እታችንም ያነበበች ነበረ። ዲቦራ ሆይ ንቂ የሚል ቃልና ሮሜ መጽሐፍ ምዕራፍ 13 ከቁጥር 11 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባቡ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡት ይላል። እንደዚህ በሚል ርዕስ አብረን እናያለን። ዘመኑን እወቁ በሚል ከጎናችሁ ያለው ሰው ዘመኑን እወቁ በሚል ዘመኑን እንወቅ። ሐዋርያ ጳውሎስ ለሮሜ ሰዎች ሲናገር ዘመኑን እወቁ አለ። ብዙ ሰዎች ዘመኑን ስላላወቁ በዘመኑ ልኬት መኖር አቅቷቸው ከእግዚአብሔር መንገድ ፈቀቅ ያሉ ብዙ ሰዎች አሉ እና በዚህ ቦታ ላይ ስንመለከት ዘመኑን የተረዳ ሰው ሁልጊዜ የተዘጋጀ ሰው ዘመኑን ሲረዳ እንደ ዘመኑ ይኖራል። በዘመኑ መልክ መኖር ያለበትን ልኬትን ይመላለሳል። እግዚአብሔርም የሚፈልገው አይነት ነው። ዘመኑን አውቀው የሚኖሩ ሰዎችን ሊረዳ እጁን ዘርግቶ ሁልጊዜ ይጠብቃል። ስለዚህ በዚህ ዘመን ላይ ብዙ ሰዎች ከሁኔታዎች የተነሳ በመንፈሳዊ ሕይወታቸው ተኝቶና አንቀላፍቶ ነው ያሉት። መንቃት ከሌለ ጊዜው ቀርቧልና ጌታ ሊመጣ በደጅ ነውና ተግተን እንድንፈልግ ነው። ማቴዎስ ወንጌል ምዕራፍ 25 ላይ እንደምናገር 10 ቆነጃጅቶች አሉ። ከ10 ቆነጃጅቶች 5ቱ ተኝቶ ነው የተገኙት። ነቅቶ መገኘት ሲገባቸው 5ቱ ነው ነቅቶ የተገኙት። እነዛ 5ቶችን ነው ጌታ ኢየሱስ ይዞ ሄደው። ዛሬም እግዚአብሔር ከኛ የሚፈልገው ነቅተን እንድንጠብቅ፣ ነቅተን እንድንዘጋጅ ነው። ዘመኑን የተረዳ ሰው ምን ያደርጋል የሚለው ሐሳቦች እናያለን። የመጀመሪያው ነገር ከእንቅልፍ ነቅቶ ጌታን ይጠባበቃል። ከመንፈሳዊ ድንዛዜ ነቅቶ፣ ከመንፈሳዊ ሕይወት እንቅልፍ ነቅቶ ጌታን ነቅቶ ይጠባበቃል። ብዙ ሰው በሃይማኖት በተለያዩ ኮንዲሽኖች የተነሳ ተኝቷል። ይህ ዘመን የምንተኛበት ጊዜ አይደለም። ነቅተን የእግዚአብሔርን ጉዳይ እንድናስብ ዘንድ ጌታ ይፈልጋል። ከእንቅልፍ ነቅቶ ጌታን ይጠባበቃል። ምንድነው ያስተኛው ስንል ቢጠብቁት ዘገየባቸው። ይህ ይመጣል የተባለው ጌታ፣ ይደርሳል የተባለው ጌታ፣ ይገለጣል የተባለው ጌታ፣ ለነገሩ ፍጻሜን ይሰጣል ያለው ጌታ የተባለው ጌታ ዘገየ። ተስፋ ቆረጡ። አይመጣም፣ ይሄማ ሊነጋጋ ስልም ላይመጣ ይችላል አሉና ከሌሊቱ እኩሌታ ላይ ተኙ። ድንገት ጌታ መጥቶ ሲያንኳኳ ኳኳ አድርጎ በሩን ሲያንኳኳ እነሱ ተኝተዋል፣ ግማሾቹ ተኝተዋል። መተኛታቸው አይደለም የሚገርመው ነገር፣ ዘይት በእጃቸው የለም። ተነስቶ መብራታቸውን እንዳያበሩ ዘይት የላቸው። ዘይት ከሌለ መብራት አይበራም። ዘይት የሚለው እዚህ ቦታ ላይ ነዳጅ ወይም ይሄ ጋዝ፣ ነጩን ጋዝ ማለት ነው እና ሊያበሩ ሲፈልጉት የለም ዘይት። ብዙ ክርስቲያኖች የመንፈስ ቅዱስን ኃይልና ቅባት ውስጣቸው ያለውን አጉድለው ዝም ብሎ እንዲሁ በክርስትና ሕይወት አለ ብሎ ይመላለሳሉ። ውስጣቸው አልቆ ተስፋ ቆርጠው ጌታ ኢየሱስ የሚፈልገው ነው የሰው ሕይወት በመንፈስ ቅዱስ ልኬት ነውና ሕይወታችሁን በመንፈስ ቅዱስ የተሞላ ይሁን። ከዚህ ቀን ጀምሮ የሚያበራ ማንነት ለጨለመችው ዓለም ማብራት ሊመጣ ሊገለጥ ላለው ጌታ እንደ ሙሽራ ለእሱ ለመዘጋጀት የነቃ ማንነትን ይፈልጋል። ካልነቃን ብዙ ነገሮቻችን ይበላሻል። የነቁትን ይዞ ጌታ ይሄዳል። ስለዚህ ከዚህ በፊት ተናግሬያቸዋለሁ። ራፓርቸን ነሽን ወይም የንጥቀት ልነጠቁ ራሳቸውን የተዘጋጁ በደመና ክርስቶስን ለመቀበል የተዘጋጁ ኔሽንስን ለመፍጠር ነው ጌታ ይህን ራእይ ሰጠን። ስለዚህ ያ የነቃ ኔሽን ከሌለ ኢየሱስ ክርስቶስ ድንገት ይመጣል። ዘመኑን ይወቁ። መጽሐፍ ቅዱስ ሲናገር ሌላ ቦታ ላይ ቀኖች ክፉዎች ናቸውና ምን አድርጉ? ዘመኑን ዋጁት። ለምን? በአጋንንት እጅ ነው ዘመኑ እየገባ ያለው። በክፉዎች እጅ ነው ዘመኑ እየገባ ያለው። በብዙ ምድራዊ ሲስተም እጅ ነው ዘመኑ እየገባ ያለው። ከዘመኑ ያንን ከሲስተሞች ውስጥ ነጥቀን መውሰድ መቻል አለብን። ዘመኑ
መዋጀት መቻል አለበት። ኢየሱስ ክርስቶስ ጌታ። ከእንቅልፍ ነቅቶ ጌታን የሚጠባበቁ ሰዎች ናቸው ዘመኑን የተረዱ ሰዎች። የሚጸልዩ የሚጾሙ ማታም ጧትም ተነስተውም ተቀምጠውም እግዚአብሔር ሆይ መቼ ነው ኢየሱስ የምትመጣው? ማራናታ ኢየሱስ ና ያሉ የሚጠባበቁት ኢየሱስ ጌታ። ስለዚህ ከእንቅልፍ ነቅታችሁ ጠብቁ ወገኖች። የሥጋ እንቅልፍ ማለት አይደለም። የሥጋ እንቅልፍ ምናልባት ሰው ሲደክም ሸለብ የሚያደርገው፣ መንፈሳዊ እንቅልፍ ሰዎች ካልነቁ ካልበረቱ ብዙ ነገራቸው ይበላሻል። በብዙ ሁኔታ ጠላት ውጧቸው ብዙ ትውልድ ተውጦ ነው ያለው። ገንዘብን ለማግኘት የምድር ስኬት ለማግኘት ቁሳቁስ ስኬትን ለማግኘት መሄድ የሌለባቸው መንገድን ይሄዱ ነው። በዚያን ጊዜ መንፈሳዊ ህይወታቸው እያንቀላፋ ይሄዳል። ስለዚህ ከእንቅልፍ ነቅቶ ጌታን የሚጠባበቅ ሰው በድል ህይወቱን ይመራል። ሁለተኛው ነገር ዘመኑን የተረዳ ሰው መዳኑን ዕለት ዕለት ይፈጽማል። ኢየሱስ ጌታ። መዳናችሁን ዕለት ዕለት ፈጽሙ። መዳናችን ሰው መዳኑን ዕለት ዕለት ካልፈጸመ ህይወቱ ትክክለኛ በሆነ መንገድ ሊመራ ይችላል። ምን ማለት መሰላችሁ? አንድ ድኛለሁና የትኛውን መንገድ መሄድ ይችላል ብሎ የሚያስቡ ሰዎች አሉ። በእርግጥም አንድ ድነናል በክርስቶስ ኢየሱስ። እኛ ባልሰራ ነው በሱ ጸጋ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል በሚለው ቃል መሰረት ድነናል። ነገር ግን መዳናችን ዕለት ዕለት መፈጸም ያስፈልጋል። እንደ ዳነ ሰው መመላለስ ከኛ ይጠበቃል። ክራይቴሪያ አለው። መዳናችንን አንዴ ኖካውት አይደለም ወይ አንዴ ቲክ አድርገዋለሁ ብለን እንጓዘው ጉዳይ ነው። ዕለት ዕለት መዳናችንን መፈጸም ከእያንዳንዳችን የሚጠበቅ ጉዳይ ነው። ኢየሱስ ክርስቶስ ጌታ ነው። መዳኑን ዕለት ዕለት ይፈጽማል ይላል። የዛን ጊዜ ዘመኑን የተረዳ ሰው እንደዚህ ነው። መቼ ነው ጌታ ኢየሱስ ሊመጣ ያለው? ነገ ነው? ዛሬ ነው? ጌታ ኢየሱስ ከመጣ ተዘጋጅቻለሁ ወይ ብሎ ዕለት ዕለት ስለ መዳኑ የመዳን ራስ ቁር ለብሶ ነው የሚጠባበቀው። ለጠላት መርዝ የሚሆነው ጉዳይ ሰው መዳኑን ዕለት ዕለት ካሰበ ጠላት አይመቸው። መዳኑን ዘነጋ ይፈልጋል። የዳነ ሰው እንደዚህ ነው ወይ ብሎ እንዲያግረመርም ስለሚፈልግ የዘመኑን የተረዳ ሰው ይሄን ያደርጋል። ዘመኑን የተረዳ ሰው ሌላው የጨለማውን ስራ አውጥቶ የብርሃንን ጋሻ ይለብሳል። ኢየሱስ ጌታ ነው። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአግባቡ እንመላለስ። ኢየሱስ ጌታ። የጨለማውን ስራ አውጥተን የጨለማ ስራ በደንብ ስሙ። ጠላት ዓለም ላይ ባለው ሲስተም ሁሉ የጨለማውን ስራ ከቶ የጨለማ ስራ ስር ሰዶናል። ስር ሰዶ በምን ከምን ጠብቀው በላይ ስር ሰዶናል። ስለዚህ የጨለማውን ስራ አውጥተን የብርሃንን ጋሻ ለብሰን መመላለስ ይጠበቅብናል። ኢየሱስ ክርስቶስ እውነተኛ የዓለም ብርሃን ሆኖ ወደዚህ ምድር መጥቷል። ይሄንን እውነተኛው የዓለም ብርሃን የሆነውን ክርስቶስን ለብሰን መመላለስ ያስፈልጋል። መጽሐፍ ቅዱስ ሲናገር ክርስቶስን ልበሱት ይላል አይደለም? ኢየሱስ ክርስቶስን ልበሱት ይላል። ኢየሱስን መልበስ ምን ማለት እንደሆነ እናያለን። የጨለማውን ስራ አውጥተን የብርሃንን ጋሻ መልበስ፣ የብርሃንን ጋሻ ማንሳት። ማን ነው ይሄን ማድረግ የሚችለው? ዘመኑን የተረዱ ሰዎች ናቸው። ዘመኑን ያወቁ ሰዎች የጨለማውን ኃይልን እያፈረሱ ወደፊት ይቀጥላሉ። እወቁት፣ ያለነው በጦር ሜዳ ላይ ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፋለሁ ይላል። ድል አድራጊነት በጦር ሜዳ ያለ የነቃ ማንነትን ይፈልጋል። ስለዚህ የጨለማውን ስራ አውጥተን መጣል የኛ ድርሻ። ከጨለማ ስራ ጋር አለመተባበር፣ የጨለማውን ስራ መግለጥ፣ የጨለማው ስራ እኛን እንዳይጎዳ ጋሻ አንስተን መዋጋት። የእምነትን ጋሻ አንሱላል። ኤፌሶን መጽሐፍ ምዕራፍ 6 ላይ ሄዳችሁ ስታዩት የጨለማን ስራ አውጥተን የብርሃንን ጋሻ ለብሰን መመላለስ የዘመኑን የተረዳ ሰው ማንነት ነው። ዘመኑን እወቁ ይላል። ዘመኑን ማወቅ ያስፈልጋል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። እዚህ ቦታ ላይ አራተኛው ነገር ስለ ኃጢአት ያወራል እና አራተኛው በኃጢአት በሚገኝ ደስታ በዓለማዊ ነገር ውስጥ አይዘፈቅም። በኃጢአት የሚገኝ ደስታ አይዘፈቅም ዘመኑን የተረዳ ሰው። ምክንያቱም ኃጢአት እየሰራ የምንጓዝበት ዘመን አይደለም፣ ወደ አዲስ ምዕራፍ የምንሸጋገርበት ዘመን ነው። ይሄ ዘመን ብዙዎች ኃጢአትን በሚለማመዱበት፣ ሌላው ቀርቶ በሶሻል ሚዲያዎች ጭምር የኃጢአት ልምምዶች እጅግ በተስፋፉበት በዚህ ዘመን ላይ ከኃጢአትና ከዓለማዊ ምኞት ካራቀ ዘመኑን አልተረዳንም ማለት ነው።
ያው እንደቀደመው ነው ብለን ነው ቅድም እንዳነሳውላችሁ ነው ዘመን ላይ ሰዎች ነው መርከብን ስሩ ዝናብ ሊዘንብ ነው ጎርፍ አደገኛ ሲመጣ ጌታ ነግሮኛል አሳይቶኛል እዚህ ሰውዬ በበጋ ላይ ስለ ጎርፍ የሚያወራው ምን ሆኖ ነው ብሎ ይቀልጡት ነበር በኃጢአት ሰዎች ሲጨማለቁ አይ ጌታ ምን ማለት ዝም ብሏል ብሎ ያልፋሉ ቀንን ይጠብቃል ድንገት የሚመጡ የጌታ ጉዳዮች ከባድ ናቸው ስለዚህ በኃጢአት ከሚገኝ ደስታ በዓለማዊነት ውስጥ ሳይዘፈቁ ራሳቸውን ይጠብቃሉ ዘመኑን የተረዱ ሰዎች ዘመኑን ያወቁ ሰዎች በኃጢአት በሚገኝ ደስታ ጊዜያዊ ደስታ በዓለማዊነት ውስጥ ራሳቸውን ያደርጉ ይህ ዘመን እጅግ መጠንቀቅ ያለብን ይህ ዘመን አጥብቀን የእግዚአብሔርን ማንነት አውቀን መረዳት ያለብን ጊዜ ዘመኑን ወቁ ኢየሱስ ጌታ ክብር ለጌታ ዘመኑን ማወቅ ያስፈልጋል ኖህ ዘመኑን ያወቀ ሰው ለዚህ ዓለም ደስታ ብዙ ራሱን አሳልፎ አልሰጠም ቤተሰቦቹን ታደገ የኖህ ልጆች 8 ነፍሳት ብቻ የዳኑበት ያ መርከብ ዛሬ በእምነት በኩል ለኛ የመዳን ምሳሌ ሆኖ የሚታይ ነው በኃጢአት ከሚገኝ ጊዜያዊ ደስታ ይልቅ የሚመጣውን ዘላቂውን ደስታ የሚጠባበቁት ናቸው ዘመኑን የተረዱ ሰዎች ክብር ለኢየሱስ ይሁን ሌላው ቅድም እንዳነሳው ኢየሱስን በመንፈስ የበለጠ እርሱን ወደ መምሰል ያድጋሉ ዘመኑን የተረዱ ሰዎች ክርስቶስን ወደ መምሰል ያድጋሉ ወደ እግዚአብሔርን ወደ መምሰል ያድጋሉ ትናንትና የነበራችሁት እግዚአብሔርን መምሰል በሚል ሐሳብ ሼር አድርጋችኋል እግዚአብሔርን ወደ መምሰል ነው የሚያድጉት የኢየሱስን መልክ ወደ መልበስ ይመላለሳል በቅድስና በፍቅር በደስታ በይቅርባይነት በበጎነት በቸርነት ራስን በመግዛት በየዋህነት በብዙ መልኩ የክርስቶስ መልክ እንዲኖር ወደዛ ያድጋል ዘመኑን የተረዱ ሰዎች ኢየሱስ ክርስቶስ ጌታ ዘመኑን የተረዱ ሰዎች እግዚአብሔርን ወደ መምሰል ያድጋሉ ሰው በዚህ ቦታ ላይ የምናገረው ይሄን ነው በቀን እንደምንመላለስ በአግባቡ እንመላለስ በክርክርና በቅናት አይሁን በዘፈን በስካር አይሁን በዝሙትና በመዳራት አይሁን ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ምኞቱንም እንዲፈጽም ለስጋ አታስቡ ያለ ምናገረው ለዛ እናስ በዚህ ዘመን ምን እናድርግ ታዲያ ምን አድርገን ወይ ምን ያደረግን እንመላለስ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 6 ሁላችንም እንከፍታለን አንደኛ ጢሞቴዎስ መጽሐፍ ምዕራፍ 6 ከቁጥር 11 ጀምሮ ባለ ክፍል ላይ አነባዋለሁ ክፍሉ እንደዚህ ይላል አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል መልካምንም የእምነት ገድል ተጋደል የተጠራህለትንም በብዙዎች ምስክሮች ፊት በመልካም መታመን የታመነለትን የዘላለምን ሕይወት ያዝ ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በመጠናቢ በጲላጦስ ዘመን መልካምን መታመን በመሰከረ በክርስቶስ ኢየሱስ ፊት አዛሃለሁ ይላል ኢየሱስ ጌታ ክብር ለናዝሬቱ ለኢየሱስ ይሁን በዚህ ዘመን ምን እናድርግ ታዲያ ዘመኑን አውቀን ለመኖር ምን እናድርግ የሚለው ነው የመጀመሪያው ነገር ኢየሱስ ጌታ የመጀመሪያው ነገር ጽድቅንና እግዚአብሔርን መምሰል እንከተል የእግዚአብሔር ቃል ግዴታ ራሽየስነስ የጽድቅን ሕይወት መኖር ከእስራኤላውያን እግዚአብሔር ከግብጽ ምድር ባርነት ሲያወጣቸው የግብጽን ሕይወት እንዲለማመዱ ቢፈልግ ኖሮ እዛ ሁኔታ አመቻቸው ያኖራቸው ነበር በእርግጥም እዛ ባሉበት ቦታ ላይ ብዙ ነገር አልጎደላቸው ነገር ግን ሁኔታ አመቻቸው ማኖር አቅቶት ሳይሆን ከህዝቡ መለየት ግዴታ ስለነበረ የጽድቅን መንገድ ሊያለማምዳቸው ከግብጻውያን መንደር አወጣቸው ክዳን ወደ ገባላቸው ወደ ከነዓን ምድር አስገባቸው ለምን የጽድቅንና እግዚአብሔርን የመምሰል ሕይወት እንዲከተሉ ለማድረግ ማለት ነው 13 ቀን በሚፈጀው መንገድ ሳያስኬዳቸው 40 ቀን የሚከደው መንገድን ሳያስኬዳቸው 40 ዓመት ቀንና ሌሊት መራቸው ለምን ጽድቅንና የእግዚአብሔር መልክ በነሱ እንድታይ ኢየሱስ ጌታ አንዳንድ ጊዜ በጣም በአቋራጭ አንዳንድ ሰዎች እንደምናገሩት በዓለም ላይ ያሉ ሰዎች በቀላሉ የሚያገኙት ነገር ለክርስቲያኖች ከባድ ነው ልክ ነው ለምን መሰላችሁ እግዚአብሔር የጽድቅን መንገድ ሊያራምድ ሰዎችን ስለሚፈልግ
የጽድቅን ጎዳና እንዲጓዙ ስለሚፈልግ እግዚአብሔር ሰዎችን ባጭር አቋራጭ ብቻ አያስኬዳቸው። ጽድቅንና እግዚአብሔርን መምሰል እንድንከተል ዘንድ ይፈልጋል። ኢየሱስ ክርስቶስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። ሰው ጽድቅንና እግዚአብሔርን መምሰል እንከተል በአሁኑ ዘመን ማድረግ አለ። ሁለተኛው በዛ ቦታ እንደዚህ ይላል፣ እምነትንና ፍቅርን ያዙ ይላል። እምነትንና ፍቅርን እንያዝ። በዚህ ዘመን እምነት ይኑረን፣ በእምነት እንመላለስ። እየተጠራጠርን ፈራተባ ያለን አይደለም። በእምነት በእግዚአብሔር ፊት እንመላለስ፣ በፍቅር እንመላለስ። እምነትና ፍቅር አብረው የሚሄዱ ናቸው እና እነዚህን የፍቅርን እሻን ተከታተሉ ይላል አይደለም። ፍቅርን በመከታተል ነው የምንወርሳት፣ እምነትን በመተግበር ነው የምንኖረው። ስለዚህ እምነትና ፍቅርን መያዝ ይጠይቃል በዚህ ዘመን። ክብር ለኢየሱስ ይሁን። በዚህ ዘመን ምን እናድርግ ሲባል እምነትና ፍቅርን እንያዝ። ኢየሱስ ክርስቶስ ጌታ። ከዛ ውጪ መጽናትና የዋህነትን ይዘን እንድንከተል ይናገራል። መጽናት በሚመጡ በመከራዎች በመናልፋቸው ጉዳዮች በመናያቸው ጉዳዮች መጽናት። ለምን? እስከ መጨረሻ የሚጸና እሱ ይድናል። እስከ መጨረሻ መጽናት ይጠይቃል ክርስትና። ሁኔታው ስለተለዋወጡ ዞር በልዋሙ ብሎ ዞር ተብሎ አይከድም። እስከ መጨረሻ መጽናት፣ እስከ ፍጻሜ ጸንቶ ወደፊት መጓዝ ይጠይቃል። መጽናትና የዋህነትን መያዝ ይፈልጋል። እግዚአብሔር በሕይወታችን ይፈልገው ይሄ ነው። ሌላው በዚህ ዘመን ምን እናድርግ የሚለውን ሐሳብ እዚህ ቦታ ስናገር መልካሙን የእምነት ገድል ተጋደል። ክርስትና ገድል ነው፣ መጋደል ይጠይቃል። ሌትና ቀን የማይተኛ የአጋንንት አሰራር ባለባት በዚህ ምድር ላይ ካልተጋደልን ድል አድራጊዎች ሆነን መቀጠል አንችልም። የእግዚአብሔር ሐሳብ እኛ ድል አድራጊዎች እንድንሆን ነው። ድል የኛ ድርሻ ነው። ምክንያቱም በወደደን በክርስቶስ ኢየሱስ ከአሸናፊዎች እንበልጣለን። ነገር ግን አሸናፊ ነው የሚል አሸናፊ የሚል ቃል ካለ ምን አለ ማለት ነው? ገድል አለ ማለት ነው። መጋደል አለ ማለት ነው። ወይም ኮምፒቲሽን አለ፣ ውድድር አለ ማለት ነው። ያንን የእምነትን ገድል መጋደል ያስፈልጋል። መልካሙን የእምነት ገድል ተጋደሉ። ኢየሱስ ጌታ። መልካሙን የእምነት ገድል እንጋደል። በዚህ ዘመን ሌላው እንዴት እንኖር መንፈስ ቅዱስ ካስረዳኝ ነገሮች ውስጥ እዚህ ቦታም ካለ ውስጥ ኑሮ ይበቃኛል የሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንም፣ አንዳችን ልንወዛ አይቻልንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰፍ በሚጎዳም በብዙ ምኞትና በፈተና በወጥመድ ይወድቃሉ። ምክንያቱም ገንዘብን መውደድ የክፋት ስር ነውና። ኢየሱስ ጌታ። ሰው በዚህ ቦታ ላይ ስንመለከት አካሄዳችን ገንዘብን ባለመውደድ ይሁን። በዚህ ዘመን ዕብራውያን መጽሐፍ ምዕራፍ 13 ይናገራል። አካሄዳችሁ ገንዘብን ባለመውደድ ይሁን ይላል። ገንዘብ በጣም አስፈላጊ ነው፣ ምንም ጥያቄ። ገንዘብ የማያስፈልግበት ቦታ የለም። ማይኩን ለማውራት እንኳን ገንዘብ ያስፈልጋል። ነገር ግን ገንዘብን መውደድና ገንዘብን እንዳስፈላጊነት መጠቀም ይለያያል። ገንዘብን መግዛትና ገንዘብ እኛ ሲገዛ ይለያያል። ገንዘብ በባህሪው ሰዎችን የመግዛት ባህሪ አለ። ከዚህ የተነሳ ለሁለት ጌቶች መገዛት አይቻልም ብሎ ጌታ ካስረዳቸው ነገሮች አንዱ ገንዘብ እንደ ጌታ ሰዎችን መግዛት ስለሚችል የገንዘብ ፍቅር ወይም ገንዘብን መውደድ የኃጢአት ስር ነው አለ ሐዋርያው ጳውሎስ ለጢሞቴዎስ። ገንዘብን አትውደደው፣ ገንዘብን ያዘው፣ ግዛው፣ ተጠቀመው እንጂ። ለምንድን ነው እና ሰው በዚህ ዘመን ላይ ሰዎች ገንዘብን ለማግኘት ሲሉ የማይፈለጉ ብዙ መንገዶች ይሄዱ ነው። አንድ ቻናል ነገር አይቼ ነበርና ቻናሉ ላይ 500,000 ብር ይሰጣለሁ ብሎ ሰዎችን ወደ 666 የኢሉሚናቲ ስፒሪቱ ሰዎችን ያስገቡ ነው በኢትዮጵያ ምድር ላይ። ያ ማለት የገንዘብ ፍቅር ሰዎችን እንዲገዛ ስለሚፈልግ ነው። ከዚህ ቀደም እንዲሁም አሁን ነው እንጂ የዛሬ 2-3 ዓመት በፊት በሳምንት ውስጥ ወደ አሜሪካ ወደ ካናዳ ሰዎች ፒክ አድርገው ይዟቸው ይሄዳሉ። ወደዛ ኮንቨርት የሆኑ ሰዎች ከዛ የተነሳ ብዙ ሰዎች ይገመጁ ነበር። እስቲ ብዙዎች በዛ ስርዓት ውስጥ ገብተዋል። በቀጥታ ሆነ በተዘዋዋሪ ገንዘብን መውደድ። ገንዘብ የሰዎችን ህይወት የሚገዛ አይደለም። ለኑሮ የሚያስፈልግ ለአገልግሎት፣ ለቤተ ክርስቲያን ራዕይ፣ ለብዙ ነገሮች የሚያስፈልግ ነው። ነገር ግን ገንዘብን መውደድ የኃጢአት ስር። አካሄዳችን ገንዘብን ያለ መውደድ ይሁን። ገንዘብን ግን ሰርታችሁ አግኙ። ገንዘብን በየትኛው መንገድ በበረከት መልክ ያዙት።
ለእግዚአብሔር መንግስት ኪንግደም ተጠቀሙት። ለህይወታችሁ የሚያስፈልገው ነገር ግዙበት። እናንተ ገንዘብን ግዙት፣ አይግዛችሁ። ምንም ችግር የለውም። ገንዘብ ነው ሚሊየንስ ሊኖር ይችላል። አካይዳችንን ገንዘብን ባለመውደድ ይህ ዘመን ለምን ዘመኑን እንወቅ። ዘመኑ ሁሉ ነገር በገንዘብ የሚገዛ መስሎት ሰውን እንኳን ገለው ገንዘብን ለማግኘት ይወጣል። በማይገቡ አካይዶችን አለመሄድን ማለት ነው። ዘመኑን እንወቅ። በዘመኑ ላይ ከገንዘብ ጋር ተያይዘው እየሆነ ያሉ ጉዳዮች ብዙ ስለሆነ ኑሮ ይበቃኛል ለምን እግዚአብሔርን መምሰል ምንድነው? ማትረፊያ ነው። እግዚአብሔርን መምሰል ነው ማትረፊያ እንጂ የገንዘብ ባለቤት መሆን አይደለም። ኦፍ ኮርስ ገንዘብ ይጠቅማል፣ ቅድም እንዳልኳቸው ይሄንን ማንነት ማወቅ ያስፈልጋል። ሌላው በዚህ ዘመን ምን እናድርግ ለምለው በሕያው በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እናድርግ። እዛ ቦታ ላይ ምለው ይሄንን ነው። በሕያው በእግዚአብሔር ላይ ኢየሱስ ክርስቶስ ጌታ ይሄ እዛ ባለው ክፍል ውስጥ በሕያው በእግዚአብሔር ላይ ተስፋ እንድናደርግ ዘንድ ይናገራል። በእግዚአብሔር እንጂ በሰው ሳይሆን በእግዚአብሔር እንጂ ወደ ታች ወደ ቁጥር 17 ላይ በአሁን ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንድለን ሁሉን አትርፈው በሚሰጠው በሕያው በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ይላል ኢየሱስ ክርስቶስ ጌታ። በሕያው በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እናድርግ። ባለጠግነት ያልፋል። ቅድም ባነበብኩ ክፍል ላይ ምንም ይዘን አልመጣችሁም፣ ወደዚህ ምንም ይዛችሁ አልመጣችሁም፣ ምንም እንኳን አላመጣን፣ አንዳችንን እንወስድ አይቻልንም። ምግብ ካለን ምንበላው ምንጠጣው ቤዚክ ኒዶች ካሉ ምንኖርበት ቦታ ካለ በቂ ነው የሚለው ለዚህ ነው። ስለዚህ በሕያው በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ አናድርግ። በእግዚአብሔር ላይ ተስፋ እናድርግ። በእርሱ የሚታመኑትን ያውቃል። እግዚአብሔር በእርሱ የሚታመኑትን ያውቃል። በዓለምና በቁሳቁስ የሚታመኑትን ያውቃል። ስለዚህ በእግዚአብሔር በመታመን ባለ ህይወት ውስጥ ራሳችንን እናለማመድ። ሌላው ከዛ ቀጥሎ ምን ይላል መሰላችሁ? እውነተኛውን ህይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ምን ማለት መሰላችሁ? በበጎ ስራ ሁሉ እንትጋ። መልካም ስራ መልካም መሰረት ላይ በበጎ ስራ እንትጋ። የክርስቶስ መልክ የሚታይበት ሰዎች ሲቸገሩ ስታረዙ ያለበስን ስራቡ ያበላን ስጠሙ ያጠጣን የምንኖርበት ህይወት፣ ስታሰሩ እየጠየቅናቸው የምንኖረው ህይወት በጎ ስራን በማድረግ ወደ እግዚአብሔር መልካምነት እንደግ ነው። ከዚህ ውጪ ሌላ አንድ የመጨረሻው መልካም ትልቁን ጉዳይ ልንገራችሁ። ኢየሱስ ክርስቶስ ጌታ ዘመኑ ካመጣቸው ትርፋቶች ጋር አብረን በማስተዋል እንጓዝ። ከጎን ያለው ሰው ዘመኑ ካመጣው ትርፋት ጋር አብረን ተጓዝ። ዘመኑ ካመጣው ትርፋት ጋር አብረን ተጓዝ። ዘመኑ ያመጣን ትርፋት ምን ነው ብትሉ ሚዲያ። ዘመኑን እወቁልላችሁ ነው። በደንብ ስሙኝ ፕሊዝ። ሚዲያ የዘመኑ ትርፋት ነው፣ የቴክኖሎጂ ውጤት ነው። እግዚአብሔር በቴክኖሎጂ በኩል ወንጌል እንዲነገር ዓለም ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ብቻውን አዳኝ እንደሆነ ብቻውን በቂ እንደሆነ እንዲሰሙ ሚዲያ አመጣ። በአንድ ቦታ ላይ ሆነ በብዙ ስፍራ ያሉ ሰዎችን እንደርስ ሚዲያ መጣ። ያ ትርፋት ነው። ነገር ግን የሚዲያን አጠቃቀም ሰዎች ካላወቁ ብዙ ሰዎች ጊዜያቸውን እየበላ እየወሰደ ያለው ሶሻል ሚዲያ ሶሻል ማህበራዊ ሚዲያዎች ተጽዕኖችን እንጠንቀቅ ነው። በዚህ ዘመን በደምብ ስሙ። ኢየሱስ ጌታ። ማህበራዊ ሚዲያዎች ሰዎችን ባልጠበቁት አቅጣጫ ይዟቸው እየሄደ ነው። ከአራት ሰዓታት ውስጥ መስሪያ ቤት ገብቶ የመስሪያ ቤትን ስራ የሚሰሩበት ጊዜ ትንሹ የሆነ መጥቷል። መንግስት ፌስቡክን ነበር የከለከለው። ፌስቡክ ሰዎች ገብቶ ፌስቡክ ነበር የሚያዩት። ከዛ የፌስቡክ ኔትወርኮች ሲቀንስ አሁን ደግሞ ከፌስቡክ የባሰ ቲክቶክ የሚባለው የተለያዩ ሚዲያዎች መጥተዋል። የብዙ ሰዎችን አእምሮን እየያዘ ይገኛል። ስለዚህ ሶሻል ሚዲያዎችን አግባብ ባለው ሁኔታ ለሚጠቅም ነገር ብቻ እንጠቀም። ዘመኑ ካመጣቸው ትርፋቶች ጋር አብረን በማስተዋል እንጓዝ። በደም ስሙኝ ወገኖች። ሌላው በዘመኑ ውስጥ ከመጡ ነገሮች ከማህበራዊ ሚዲያ በተጨማሪ የመዝናኛ መስክ ጉዳዮችን ማስተዋል።
ቤተክርስቲያን ኳስ ከሚያዩ ሰዎች ወይም የኳስ ደጋፊዎች ቸርች በሚሄዱበት ሰዓት ላይ ኳስ ሜዳ ለመሄድ ወይም ኳስ ለመጫወት ወይም ኳስን ለመመልከት ስለሚሄዱ የቤተክርስቲያን የወጣቶች ጉዳይ እጅግ አሳሳቢ ደረጃ ደርሷል። በደንብ ስሙኝ። መዝናናት ይገባናል፣ ምንም ጥያቄ የለም። መዝናናት ኃጢአት ነው እያልኩ አይደለም። እናስተውል። ዘመኑ ካመጣቸው ትርፋቶች ጋር አብረን አስተውለን እንጓዝ። ለጤናችን ስፖርት እንሰራ ይሆናል። ነገር ግን ከእግዚአብሔር ጉዳይ የሚያስቀረው ስፖርትም ቢሆን አይጠቅመንም። ማህበራዊ ሚዲያዎችን የምንጠቀማቸው ቴክኖሎጂዎችን ለእግዚአብሔር ዓላማ እንጠቀም። ካልሆነ ምን ይሆናል መሰላችሁ? አንድ ስፍራ ላይ እየተጸለየ ከአንድ ሰው አጋንንት ሲወጣ በቴሌቪዥን በፊልም በኩል ነው የገባው ማለት በደምብ ስሙ። በአንድ ሰሞን የቃና የሚባል ጣቢያ ነበርና ዛራና ቻንድራ የሚባል ፊልም መጥቶ ነበር እና ሰዎች ሁሉ እሱን እያዩ መንፈስ ሆኖ ሰዎች ይገባ እየጮኸ በአደባባይ እየጮኸ ሰው ከሰው ሲወጣ ነበር ስፒሪቱ። በዚህ በሰባተኛ አማኑኤል ቸርች ላይ አርብ ከ12 ሰዓት ይሁን ከ10 ሰዓት እስከ 12 ወር 12 ሰዓት አካባቢ ያለው ፕሮግራምን እናቶች ሁሉ ቀሩ በቃና ቴሌቪዥን ጣቢያ ምክንያት። በደምብ ስሙ። ከዛ ሰዎችም ምንድነው ሲባል ዛራና ቻንድራ አለ 12 ሰዓት ላይ ሁሉም ሰዎች ከስራ በጊዜ ይገባሉ። ድሮ የሚያመሹ ሰዎች መግባት ጀመሩ። መጨረሻ ላይ አንድ ሴትዮ ብቻ ቀረች። እዛ ከሚጸልዩ መካከል አንድ ሴትዮ ቀረች። ምንድነው ሲባል ቃና የሚባል ሰዎች ቃና የሚባል መንፈስ መጥቷል ብላ ቸርች ላይ ሄዳ ለሽማግሌዎች ለመሪዎች ነገረች። ቃና የሚባል መንፈስ መጥቷል፣ ይሄ ቃና የሚባል መንፈስ መጥቶ የሚጸልዩ ሰዎችን ይዘው ሄደዋል ሲባል ሰዎች ውስጥ እውነትን ቼክ ሲያደርጉ ሰዎች የሉም፣ እሷ ብቻ ነች። ምን ማለት መሰላችሁ? ባለማስተዋል የተፈጠረ ጉዳይ እንነግራችሁ። ሚዲያን በአግባቡ ካልተጠቀምን መንፈስ ሆኖ ሰዎችን ፋይት ያደርጋል። ለዛ ነው በዌስተርን ሚዲያ በሰለጠኑ ዓለሞች ላይ በተለያዩ ዓለም ላይ ብዙ ነገርን በሚዲያ ላይ ይለቃሉ። በጣም ብዙ ነገር ልክ ስትከፍቱ የሆነ ነገሮች ይመጣሉ፣ የሰዎችን አይምሮ የሚይዙ ነገሮች። ዘመኑን እወቁ ወገኖች። ሰዎች ከዛ የተነሳ ከጸሎት ይልቅ ሚዲያን ማየት ይመርጣሉ። የእግዚአብሔርን ቃል ከማንበብ ይልቅ ሚዲያን ማየት ይመርጣሉ። እዚህ ሀገር በጣም አንድ የታወቀ ነገር አለ። ጊዜ እየተላሳለ። ጊዜ ለምን ያልፋል? ጊዜ እድሜ አይደለም። ጊዜ የት ልጠቀም ሳይሆን ጊዜ እየተላሳለ አደገኛ ባህል ነው። ጊዜን በማባከን እንደኛ የሚታወቅ ነው። ይባስ ብሎ ደግሞ ቴክኖሎጂ ሲመጣ ሁሉም ሰው ስልክ ላይ ነው ያለው፣ ቤቱ ነው ያለው ቁጭ ብሎ የ666 የአውሬ መንግስት የመጨረሻ መሳሪያ ሆኖ ሊያገለግል ያለው ቴክኖሎጂ ነው። ይሄን ወቁ። ምክንያቱም በየቤቱ ይገባል ይላል ራዕይ መጽሐፍን ስንመለከት። ማህበራዊ ሚዲያዎችን አግባብ ባለው ሁኔታ እየተጠቀመን ካልሆነ በብዙ ሁኔታ ከባድ ነገሮች የተፈጠሩ ነው። የመዝናኛ መስክ ጉዳዮችን አስተውለን ማየት ያስፈልጋል። እናም ከጌታ ጋር ያለን ህብረት እጅግ የጠበቀ እንዲሆን ሁልጊዜ ራሳችንን እናምናለን። ከጌታ ጋር ያለን ህብረታችን እጅግ የጠበቀ ሊሆን ይገባል። ሁልጊዜ የእግዚአብሔርን ክብር እንጠብቅ። በህይወት ዘመናችን ሁሉ የእግዚአብሔርን ክብር እንጠባበቅ። የእግዚአብሔር ክብር በህይወታችን እንዲገለጥ በንጹህና በእውነትና በመንፈስ እግዚአብሔርን እያመለክን በዘመናችን ሁሉ የእግዚአብሔርን ክብር እየተጠባበቅን ድልን በሚሰጠን ጌታ ተደግፈን ዘመኑን አውቀን እንኖር። እግዚአብሔር ይርዳን። እንጸልይ ስለ ቃሉ። ታንክ ዩ ጂሰስ። ሃሌሉያ። ኦ ታንክ ዩ ጂሰስ። ኢየሱስ ጌታ ነው። ጌታ ሆይ እናመሰግናለን። ክብር ላንተ ይሁን። ከፍ እናደርጋለን። ማደሪያ ይባረክ፣ ዙፋን ይባረክ፣ መቅደስ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። ፕራዲያኖ ማሼላ ባራዶስ ከንታላባዲያና ናማንድ ኃያል አምላክ ብርቱ ወዳጅ የዘላለም አባት የሰላም አለቃ የናዝሬቱ ኢየሱስ እናመሰግናለን። ክብር ላንተ ይሁን። ዘመኑን አውቀን እንድንኖር፣ ዘመኑን መዋጀት እንድንችል፣ ዘመኑን ዋጅተን እንድንመላለስ እግዚአብሔር ሆይ እንድትረዳን ዘንድ እለምናለሁ በኢየሱስ ስም። ማጃካታር ዳላቦራላ ጃኒ ቦራላ ባህዲያና ላቦሴት ትራዲያኮል ባዲናማ። ሃሌሉያ ሃሌሉያ ሃሌሉያ። ዘመኑን እወቁ። ዘመኑን ማወቅ አብልጠን ዘመኑን ማወቅ
አልፈን ዘመኑን ማወቅ ተረድተን በዘመኑ ድል አድርገን መኖር መንፈስ ቅዱስ ለእያንዳንዳችን እንዲሆን ዘንድ ጸልያለሁ። ዘመኑን እንድናውቅ ዘንድ እርዳን። በዘመኑ ላይ የተሸወድን፣ በዘመኑ ላይ የተኛን፣ በዘመኑ ላይ የማንጠቅም ሰዎች ሆነን እንዳንመላለስ ልዑል ሆይ ዘመኑን እንድንዋጅ ዘንድ ጸጋ እንደኛ አብዛልን። ዘመኑን መዋጀት ኢየሱስ ጌታ። ዘመኑን መዋጀት በዘመኑ በድል መኖር በዘመኑ መካከል እግዚአብሔርን ደስ ያሰኘን መመላለስ በኢየሱስ ክርስቶስም በሕይወታችን ይሆን። እግዚአብሔር ሆይ ዕለት ዕለት ስንመላለስ በድል አድራጊነት እንድንመላለስ ድል አድራጊዎች እንድንሆን ያንተ መልክ በእኛ ላይ ይታይ። ማንም የተኛ ቢሆን አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ኢየሱስ ያበራልሃል እንደምን እንደቃል ከሙታን ተነስተን በሕያዋን መንደር ልናደርግ የሚገባን ታላቁን ጉዳይ ማድረግ እንድንችል ጸጋ በኢየሱስ ክርስቶስ እያንዳንዳችን ይርዳል። በምንጓዝበት አቅጣጫ ሁሉ ባለድሎች እንድንሆን ዘንድ እግዚአብሔር እርዳን። ስለ ሁሉ እናመሰግናለን። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። ለጌታ ክብር አምጡ እስቲ። ኢየሱስ ክርስቶስ ጌታ። እግዚአብሔር ዘመኑን በማወቅ ዘመኑን በመዋጀት መኖርን ይስጣል። ክብር ለጌታ ይሁን። ለእግዚአብሔር ቤት የሚሆነው ነገር ይዘን እንጸልያለን። ሁላችንም እግዚአብሔር ቤት የሚሆነው